ሰላም አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የውሄ ቤተሰቦች እንዴት አመሻችሁ? ደህና አመሻችሁ ወይ? ሰላም አመሻችሁ? ከኔ ጋር ሁሉ ሰላም፣ ከእናንተ ጋርም ሰላም እንደሚሆን ተስፋ አደርጋለሁ። በያለንበት አላህ ይጠብቀን። ሰሞኑ አልገባሁም፣ ጉንፋን ይዞኝ ነበር። ፊቴ ራሱ አታዩትም፣ ተሸፈ ብሏል። ትንሽ አሞኝ ነበር ማለት ነው። ድምፄ በጓጉለ ድምፅ ለምን እመጣለሁ ብዬ አልገባሁም ሰሞኑን እናንተ ጋር። እኔ ያለሁኝ እንዴት ነው? የዩቱብ መንደር እንዴት እያደረጋችሁ ነው? አሸዋይና ነው ወይንስ እንዴት ነው? ያው ነው እንግዲህ ግርግሩ አያልቅም። አንዱ ሲባል አንዱ ስለሚመጣ ማለት ነው። ለምን ቢዝነስ ነው፣ ምን ይደረጋል። ግን ያየነውን መናገር ግዴታ አለብን ማለት ነው። አስተያየት መስጠት እላቸዋለሁ። እና አብረሽ እንኳን በሰላም መጣ፣ እንኳን ደህና መጣ። ዋና ያው አንተ ጤና ሆነ በነበረህ ሁኔታ ተመልሰ ስለመጣህ ደስ ብሎናል። ግን እንጥልጥሌ ነው ዛሬ አቁማችሁት የሄዳችሁት። አላቅም ምክንያቱ ምን እንደሆነ አላቅም። ኬት እንደሚጀምር እራሱ አላቅም። እውነቴን ነው የምላችሁ፣ ኬት እንደሚጀምር አላቅም። እንግዲህ ሌላዎቹን ካጠገብ ያሉትን አንዴ እነሱን ማውራት እፈልጋለሁ። እናንተ ሂዱልኝ ብለህ አሸኝተሃቸዋል። ግን ምን እንደሆነ ሊገባን አልቻለም። ምርጫ ላይ የምትከታቸው ከሆነ በጣም ይደብራል። በእኔ እይታ የልጅህን እናትንና ኤርሜላን ምርጫ ላይ ልትከታቸው ከሆነ ተሳስተሃል ማለት ነው። ተሳስተሃል ማለት ነው። ሁለቱንም በየግላቸው ጠርተህ የራስህን ሀሳብ መስጠት ትችላለህ። ሁለቱንም ማለት አንደኛ የልጅህ እናት ስሜቷን መጠበቅ መቻል አለብህ። ሩታ ማለት ምንድነው መሰለ፣ ሩታ እዚህ ጋር በግልጽ ነው ነገሮችን የምታደርገው። ማለት ሰዎች እንትን ይሉኛል አይሉኝም እያለች ሳይሆን በግልጽ በቃ የሚሆነውን ነገር ራይሉቱን ነው የምታደርገው። ሄርሜላ ደግሞ ማለት ነው በማጎብደድ ነው የምታደርጋቸው። በማጎብደድ በማሽጓደድ ነው በማጎብደድ በቃ እዩኝ በማለት ማለት ነው። እዩኝ በማለት ደግሞ ትርጉም የለውም። ግን ሆነም ቀረ እኔ ስለነሱ ላወራ አይደለም የመጣሁት። በሁለት ሴቶች መሀል ያለውን ነገር አንተ በራስህ በግልህ ለየብቻ ቪዲዮም ይዘህ ቢሆን ለየብቻ መጥተህ መንገር ትችላለህ ፍላጎትህን። ሁለተኛ ቪዲዮም ባትይዝም የተሻለ ነው። ለምን የልጅህ እናት ናት። ነገ ልጅህ ያየዋል፣ ነገ ልጅህ ሊሰማው ይችላል። ስለዚህ ሩታን ያለውን ነገር ለሩታ በራሷ ያለውን ነገር ለሄርሜላ በራሷ መናገር ትችላለህ ለማለት ያህል ነው እንጂ ምርጫ ውስጥ አሁን ማለት ብዙ እንደምትለው ማለት ነው። እኔ ይሄን አርግ ልልህ አልችልም። አትችልም። አንቺ እሱ ህፃን ልጅ አይደለም። ትናንትናም በራሱ ፈልጎ ነው የገባበት፣ ዛሬም በራሱ ፈልጎ የፈለገውን ማድረግ ይችላል። ግን ምርጫ ውስጥ አንቺ ታላቅ ነሽ፣ ሴት ነሽ፣ ሴት ልጆች አሉሽ፣ ሚስቱ ነች፣ ያቺ ልጅ አለው፣ መካከል ላይ ልጅ አለ። ነገ ይሄንን ቪዲዮ ሲያይ ልጁ ምን አይነት ስሜት ይሰማዋል የሚለውን ነገር ቆም ብለሽ ልታስቢ አለበት። ስለዚህ ለሁለቱም ይኸው አብረውሃ ናቸው፣ አጠገቦህ ናቸው። ያለህን ስሜት ፍላጎትህን መናገር መግለጥ ትችላለህ። የነበረውን ጭምር ውስጥ እየተሰማውን ሁሉ ንገር ብለሻልሽው ማለት ነው። ያ ውስጡ የተሰማውን ስሜት ቢናገረውም ባይናገረውም ችግር የለውም። ግን ህይወት ላይ ሚስቱን ምርጫ ውስጥ ሊከተት አይገባም። ሩታን የማይፈልግ ከሆነ በውስጥ ራሱን ገብቶ በቃ እኔ ካሁን በኋላ ትናንትና የሆነ ነገር ሆኗል፣ ዛሬ ላይ ደግሞ እኔ ነኝ፣ ዛሬ ላይ ደግሞ ራሴን ህይወቴን መምራት ያለብኝ። ትናንት ከዚህ በፊትም ስነግርሽ ነበር፣ አሁንም እነግርሻለሁ። እኔና አንቺ መቀጠል ካለብን እንቀጥላለን ነው፣ ወይንም አለመቀጠል ካለብን ደግሞ እኔና አንቺ እህትና ወንድም ነን ብለህ በውስጥ መንገድ ትችላለህ። አደባባይ ላይ ሚስትህን አስጥተህ የልጅህን እናት ልታወዳድራቸው ነው የመጣኸው? ልታወዳድራቸው ነው? ልታወዳድራቸው ባትመጣ ጥሩ ይመስለኛል። እኔ እንጃ፣ ግን በጣም እኔ ወዴት እየሄዳችሁ እንደሆነ አላውቅም። እውነቴን ነው የምልህ። እኔ የእናንተ ጉዳይ አያሳስበኝም። የማናቸውም ጉዳይ የሴቶቹም የወንዶቹም ጉዳይ አያሳስበኝም። እኔ የሚያሳስበኝ የዛ የአንድ ፍሬ ልጅ ነገር ነው።
እኔ የሚያሳስበኝ የዛ የአንድ ፍሬ ልጅ ነገር ነገ ላይ ጥያቄ እንዳያነሳ፣ ነገ ላይ ራሱን እንዳያመው፣ ምን ሲሆን ነበረ እንዴት ተብሎ እያለ ራሱን ማለት ይሄ ልክ አንተ ስትረስ ውስጥ እንደገባ እንደነበረ እሱም ነገ ስትረስ ውስጥ ሊገባ ይችላል። አታውቀውም ማለት ምንድን ነው የተካሄደው? ይሄን ያህል አጎቴ፣ አክስቴ፣ ጓደኞቹ ምናምን እናቴ ላይ ይሄን ያህል አድማ ምን አድርጋ? ለምን ከነበረበት እስከ ዛሬ ድረስ ያለው ቪዲዮ ስላለ ሙሽ አሁን አንተ ብዙ እንዳለችው ምን ብላ ቪዲዮዎችን አይተዋል አለች። ቪዲዮ ቢያይ ሩታ ምንም ያደረገችው ነገር የለም። ሩታ ደህና ነው ነው ያለችው። ደህንነቱ ምንድን ነው? በቃ ማለት የተለያዩ ሰዎች እየመጡ አብርሃም ላይ ጥያቄ እያቀረቡ ነው። አሟል እኮ ልክ አይደለህም እኮ ምናምን፣ ያ በራሱ ስትረስ ውስጥ ይከታል። ዶክተሯም ያለችው እረፍት ያስፈልገዋል፣ ትንሽ ስትረስ ውስጥ ገብተዋል ነው ያለችው። ለህዝብ የሚቀርበው ይሄ ነገር ነው። ሩታም ያለችው ደህና ነው፣ በቃ ጭንቀት ነው። ከዛ ነገር ወጣ ሲል ከዛ ነገር ሲስተካከል ይመለሳል ነው ያለችው። በቃ ስለዚህ አሁን ሆነም ቀራ ስትረስም ሆነ ህመምም ሆነ ሌላም ነገር ሆነ ካልሆነም የልጅህነት የልጅህነት ነች። ቆም ብለህ አስብ። ቆም ብለህ ለራስህ ስትል ሳይሆን ለልጅህ ስትል፣ ጎሽ ለልጁ ሲል ተወጋ እንደሚባለው ሁሉ አንተም ለልጅህ ስትል ቆም ብለህ ማሰብ ያስፈልጋል። ማሰብ የሰው ልጅ ካላሰበ ለዚህ ነገር ማለት ነው ከማንም ጋር መወያየት የለብህም። ከማንም ጋር ቁጭ ብለህ መነጋገር እንዴት ላድርግ፣ እሷ እንደዚህ ነች፣ እሱ እንደዚህ ነው፣ እሱ እንደዚህ ነው ማለት ሳይሆን ለዚህ ለራሱ ጊዜ ስጠውና ከራስህ ጋር አዳምጥ። ምን ማድረግ አለብኝ? በምን አይነት መንገድ መሄድ አለብኝ? መለያየትም ካለብን ከሩታ ጋር በምን አይነት መንገድ፣ እሷን በማይጎዳት መንገድ መሆን መቻል አለበት። እሷን በማይጎዳት ነገር፣ እሷን በማያሳዝናት መንገድ መለያየትም ካለባቸው ማለት ነው። እሷን በማያሳዝናት መንገድ፣ እሷን በማይጎዳት መንገድ መለያየት ትችላላችሁ። በቃ ፈጣሪ ሲፈቅደው ነው ሁሉን ነገር፣ ፈጣሪ ሲፈቅደው ነው እንጂ ፈጣሪ ሳይፈቅደው ሊሆን አይችልም። ሰው ስላሽቃበጠ ወይንም ሰው ስለሮጠ ሩታ በዚህ ስለገባች ሄርሜላ በዚህ ስለወጣች አይደለም። እህል ውሃችሁ ካለቀ አለቀ። ትላንትና እርጉዝ ሳትሆን እናንተና ሩታ ተጣልታችሁ ነበረ። እህል ውሃ ባይኖራችሁ እስከ ዛሬ ድረስ ልጅም ፈጣሪ አይሰጣችሁ ነበር፣ አትወልዱም ነበረም፣ እስከ ዛሬም አትዘልቁም ነበር። እስከ ዛሬ ድረስ ያው እህል ውሃችሁ ስላልተቋረጠ ነው እየተጓዟችሁ ያላችሁት፣ በብዙ ነገር ውስጥ እየተራመዳችሁ ያላችሁት ማለት ነው። ነገ ላይ አንተም ብትል መተህ አሁን እዚህ ጋር አንተም ማወዳደር ውስጥ ብትገባ ያንን ነገር ፈጣሪ ካልቋጨው ማንም ሊቋጨው አይችልም። ማንም የፈለገ ቢልም ባይልም ማንም ሊቋጨው አይችልም ነው የምልህ። ስለዚህ ወንድሜ ሆይ ለልጅህ ስትል መለያየት ካለብህ መለያየት ትችላለህ። ግን ቢሆንም ማለት ነው እሷን በማይጎዳ መንገድ፣ በቃ ትችት ውስጥ በማያስገባ መንገድ መናገር ካለብህ መንገር ትችላለህ፣ ቪዲዮ ሳትይዝ ማለት ነው። ከዛ በኋላ ሁሉን ነገር እኮ አንተ ቪዲዮ ሳትይዝ ለእሷ ብትላትም ነገ ከነገ ወዲያ ማንኛውም ነገር ይታወቃል። ከቀጠላችሁ ካልቀጠላችሁ ማለት ነው። ስለዚህ እባክህ አትጉዳት። እናት አለች፣ ሴቶች አሉ። እንጃ እኔ ሩታ የፍቅሯ ጥግ ነው፣ እልህ አይደለም፣ የፍቅሯ ጥግ ነው ከአንተ ጋር እንትን የሚያሯሩጣት ያለ እንጂ እውነቴን ነው። እኔ ጀግና ሴት ነች ብዬ ነው የምለው። ማለት ላላት ያንን ሁሉ አድርጋት፣ ያንን ሁሉ ሰብርሃት ላላት ከእንደገና አንተን ለመመለስ የምታደርገው ጥረት በጣም ሳላደርጋት አላልፍም። በእኔ ቢሆን ይሄ ነገር በእኔ ቢሆን የተከሰተው አዎ ተሳስተዋል የልጄ አባት፣ ልጄን አብሬ ለማሳደግ ምናልባት ጥፋቱን ስህተቱን እቅር ብዬው አብሬ ልቀጥል እችላለሁ። ሲመጣ ማለት ነው እንዳመጣቱ ተነጋግረን ልንፈታው እንችላለን። አንተ ግን ከአንዴም ሁለት ሶስቴ ነው ብዙ ነገር ነው ያደረግካት። ስለዚህ እሷ ያንን ሁሉ ነገር ትታ ግን አንተን ከእንደገና አብራ ልጇን ለማሳደግ ጥረት እያደረገች ነው ያለችው። እኔ ብሆን ያንን ሁሉ አድርገኸኝ ለአንዴ ቅርታ ልልህ እችላለሁ። ሴት ልጅ በጣም መጥፎ ነች። በተለይ ባረገዘች ሰዓት
ወንዶች ብዙ ነገር ካደረጓት ፍጹም ከውስጧ የሚጠፋ ነገር አይደለም። ለአንዴ ይቅርታ ልልህ እችላለሁ ለልጄ ስል፣ ሁለት ሶስቴ ግን አልልህም። አንተም የራስህን ህይወት ነው፣ ልጅህን መተህ ማየት ትችላለህ፣ እኔም የራሴን ህይወት እኖራለሁ ብዬ በራሴ ቆራጥ መሆን እችላለሁ። ለምን ነገሌን ብትመጣ ለእኔ ተመልሰህ የመጀመሪያው አብርሃም ብትሆን ወይም የመጀመሪያው ባሌ ሊሆን አይችልም። በቃ ለምን ያቋሾ ስላለ ውስጡ ሰላም ልናገኝ አንችልም። ሰዎቹም በዙሪያችን የሚያንጃብቡት የእኛን ሰላም ሊያደፈርሱ የሚመጡ ስለሆኑ ማለት ነው። ስለዚህ እንደገና መቃወስ አልፈልግም። በቃ ፕሊስ ባለህበት ኑር፣ ባለሁበት እኖራለሁ፣ ልጃችን የጋራችን ነው፣ መተህ ማየት ትችላለህ ብዬ ከቤተሰቦች ጋር ምንም ሳልቀያየም ፍቅር ሆኜ በሰላም እዘልቅ ነበር። ሩታ የራሷ ባህሪ ስለሆነ ማለት ነው። እኛም ሁሉም ሰው የየራሱ ባህሪ አለው። ግን እኔ በቃ እንደምንም ብላ ልጇን ለአብራ ለማሳደግ የምታደርገውን ጥረት በጣም አደንቅላታለሁ። በጣም ነው ማደንቅላት ማለት ነው። ስለዚህ እና ነገ በጉጉት ነው የምንጠብቀው። እንግዲህ ምርጫ ላይ ነው። ለሁለቱ ምን እንደሚናገር አላውቅም። ምርጫ ላይ ተከተዋል እና እናዳምጣለን ማለት ነው። እና ለሁለታችሁም መልካም እድል ብለናል። መልካም እድል፣ መልካም እድል። ማሻላህ ነው የምለው። እውነቴ ነው። አንድ ወንድ እዚህ ጋር የልጅ እናት አለች። ትላንትና ሀ ሲባል አብራው እዚህ ደረጃ የደረሰች በቃ አብርሃም እዚህ ደረጃ ለመድረሱ ከፈጣሪ በታች ሩታ ሰበብ አለችበት። የሩታ እጅ አለበት። ሄርሜላ ደግሞ ከወደቅኩበት ያነሳው እኔ ስንት ሆነ እኮ የደረስኩልህ ለስኬት እያለች እኔ ለስኬቱ ሄርሜላ ምንም ስታረግለትም አይቼው አላውቅም። እሽኮለሌ ስትል ነው እንጂ ከሱ ጋር ማየው እኔ ሄርሜላ ለስኬቱ አብርሃም ምንኛ ስኬትማ ትናንትና ምንም ሳይኖራቸው እኮ አንድ ፍራሽ አንጥፈው ፍቅርን ሀ ብለው የጀመሩ ሩታና አብርሃም አንድ ላይ በአንድ ድስት በከሰል ማንደጃ እሱ እያራገበ እሷ እያማሰለች ምግብ ሰርተው ሲበሉ ምናውቃቸው አይደለ እንደ የስኬቱ መነሻ እሷ ነች። እንግዲህ አንቺ መጥተሽ ደግሞ የስኬቱ መነሻ ነሽ። ፈጣሪ ነው የስኬት መነሻ የሚያደርገው። ሰበብን ይልክልናል እንጂ ፈጣሪ ነው የስኬት መነሻ የሚሰጠን፣ ግን ሰበብ ይልክልናል። ስለዚህ ለሁለታችሁም መልካም እድል ብያለሁ። እኔ ያው ሰሞኑን እያየሁ ጉንፋን ስለያዘኝ ድምፄ ስለማያምር አልመጣሁም ነበረ። ብዙ ነገሮችን አምልጦኛል። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሰብስክራይብ እንዳይረሳችሁ፣ አበረታቱኝ። እስቲ የነገውን ደግሞ እናይና ደግሞ እንመጣበታለን። መልካም እድል ይሁንላችሁ ብለናል። ባይ ባይ። እወዳችኋለሁ። ሰላማችሁ ይብዛ በያላችሁበት የሀገሬ ልጆች።